ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና እናሰማለን። ከዜናዎቹ ጋር ፈጠነ ጌታው ነኝ። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። አዲስ አበባ በአጥር የተዘጉ ከ1140 በላይ የውስጥ ለውስጥ መንገዶች ተከፈቱ። በጃፓን በድመቶች መልክ የተሰሩ የፊት ጭንብሎች መነጋገሪያ ሆነዋል። ሌሎችንም ዜናዎች አካተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ብፁዕ ወቅዱስ አቡነ ማትያስ የአብይ ጾምን አስመልክተው አባታዊ መልእክታቸውን አስተላለፉ። ብፁዕ ወቅዱስ አቡነ ማትያስ የአብይን ጾም አስመልክተው አባታዊ መልእክታቸውን አስተላለፉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳሳት ዘአክሱም በዛሬው ዕለት የጀመረውን 2018 ዓመተ ምህረት የአብይ ጾም ሱባኤ አስመልክተው አባታዊ መልእክታቸውን አስተላልፈዋል። በመልእክታቸውም ጾም መጾም ከፍቅር ንዋይና ከፍቅር ህይወት ፍላጎት ጨርሶ ማይራቅ መሆኑን ገልጸዋል። ቅዱስነታቸውን ማክለው በጾም ወቅት ከልብ ከመጸለይ የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅና ፍትህ ለተነፈጉ እውነተኛ ፍትህ በመስጠት ጾሙን መጾም እንደሚገባ አሳስበዋል። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። ባለፉት 2 ቀናት በአዲስ አበባ ሲካሄድ የነበረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በትናንትናው ዕለት መጠናቀቁን አስታውቋል። በጉባኤው ማጠቃለያ ላይ በርካታ ሀገራዊ ጉዳዮች የተዳሰሱ ሲሆን የአመራር ሽግግር ተካሂዷል። የአመራር ሽግግር የ2025 የህብረቱ ሊቀመንበር የነበሩት የአንጎላው ፕሬዝዳንት ጆao ሎሬንሶ ስልጣናቸውን ለቡሩንዲው ፕሬዝዳንት ሼቫቴ አስረክበዋል። የፕሬዝዳንቱ ሼቫሪስቴ የ2026 የህብረቱ ሊቀመንበር ሆነው ያገለግላሉ። የዓመቱ መሪ ቃል አጀንዳ 2026 ለማሳካት ዘላቂ የውሃ አቅርቦትና ንጹህ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚል የ2026 ዓመተ ምህረት መሪ ቃል ሆኖ በይፋ ጸድቋል። ሰላምና ጤና በሀገሪቱ እየተስፋፋ የመጣው ሽብርተኝነትን በኃይል መንግስትን የመገልበጥ አባዜና ሰብአዊ ቀውሶች ላይ ጥብቅ ውይይት ተደርጓል። ህብረቱ በህገ መንግስቱ ያልሆነ የሽግግር ሂደት ላይ ያለውን የማይለወጥ ዜሮ ቶሌራንስ አቋም በድጋሚ አረጋግጧል ነው የተባለው። በአዲስ አበባ በአጥር የተዘጉ ከ1140 በላይ የውስጥ ለውስጥ መንገዶች ተከፈቱ። አዲስ አበባ ከተማ የትራፊክ ፍሰት ለማሳለጥና የነዋሪዎችን እንቅስቃሴ ለማቀላጠፍ በሚደረገው ጥረት በአጥር ታጥረው የነበሩ የውስጥ ለውስጥ መንገዶች የማስከፈት ዘመቻ በከፍተኛ ሁኔታ ተጠናክሮ ቀጥሏል። እስካሁን የተከናወኑ ዋና ዋና ተግባራት የተከፈቱ ስራዎችን በአጠቃላይ በ1143 ስፍራዎች በአጥር ተዘግተው የነበሩ መንገዶች ተከፍተዋል። ለህዝብ አገልግሎት እንዲውሉም ተደርጓል። የህዝብ ተሳትፎ ካለፈው ጥቂት ወራት ወዲህ ከታህሳስ 14 ጀምሮ በተከናወነው ስራ 720 የሚሆኑ አጥሮች ነዋሪዎች ጥሪውን አክብረው በራሳቸው ተነሳሽነት ያነሱ ሲሆን 400 የሚሆኑ ደግሞ በግብረ ኃይል እንዲነሱ ተደርጓል። ከአጥሮች በተጨማሪ 685 ኮለኖች እና 11 ኬላዎች በዘመቻ ስራ እንዲነሱ ተደርጓል። በጃፓን በድመት መልክ የተሰሩ የፊት ጭንብሎች መነጋገሪያ ሆነዋል። በጃፓን ሰዎች ወደ ድመትነት እየተቀየሩ ነው የሚያሰኝ አዲስ የፋሽን ልማድ በኢንተርኔት ላይ በስፋት እየተሰራጨ ይገኛል። እነዚህ ጭንብሎች ቅርጻቸው ሙሉ በሙሉ የድመት ፊት የሚመስሉና በፋር የተሸፈኑ ናቸው። ጥቅማቸው ፊት ከብርድ ንፋስ ከመከላከላቸው ባለፈ ለብሶ ለማውራት በጣም ምቹ ተደርገው ተሰርተዋል። ዋጋቸው በአሁኑ ወቅት $55 እየተሸጡ ይገኛሉ። በጃፓን ቅዝቃዜውን ለመከላከልና ለየት ያለ ፋሽን ለመከተል የሚፈልጉ ሰዎች ምርጫ ሆኗል ነው የተባለው። በጋና ውስጥ ከሴቶች ጋር ጾታዊ ግንኙነት በማድረግ በሚስጥር ሲቀርጽ የነበረው ሩሲያው አርቲስት ክስ ተመሰረተበት። በጋና ከበርካታ ሴቶች ጋር የጾታዊ ግንኙነት
በህገወጥ መንገድ በመቅረጽና ያለ ፍቃዳቸው ምስሎችን በማጋራት የተከሰሰው ሩሲያዊው ተላልፎ እንዲሰጠው የአክራ መንግስት ጥያቄ አቅርቧል። የአፍሪካና የሩሲያ መገናኛ ብዙሃን እንደዘገቡት በግሉ የሚንቀሳቀሰው ይህ አርቲስት በ30ዎቹ የዕድሜ ክልል ውስጥ የሚገኝ ብሎገር ሲሆን ወደ ጋና በማቅናት ከሴቶች ጋር ያለውን ግንኙነት በድብቅ ሲቀርጽ እንደነበር ተሰምቷል። የሁለቱም ሀገራት ማሰራጫዎች ግለሰቡ ካሜራ የተገጠመለትን የፀሐይ መነጽር ተጠቅሞ አንዳንድ ገጠመኞችን በመቅረጽ በማህበራዊ ድረገጽ ላይ አሰራጭቷል ቢሉም ባለስልጣናቱ ግን ይህን ሂደት ቅዳሜ ዕለት ለጋዜጠኞች በሰጡት መግለጫ የጋና የቴክኖሎጂ ሚኒስትር ሳም ጆርጅ የሩሲያ አምባሳደር ጋብዘው ስለተባለው ክስተት እንዲወያዩ ጥሪ አቅርበዋል። የጋና መንግስት ሕፃናትና ማህበራዊ ጥበቃ ሚኒስቴር እንዳረጋገጠው በመጀመሪያ ምርመራ መሰረት ተጠርጣሪው ከሀገር መውጣቱን አረጋግጧል። ሳም ጆርጅ በዋና ከተማው አክራ የሚገኙትን የሩሲያውን አምባሳደር ሞስኮ ለተጎጂዎች ፍትህ ለማግኘት ትብብር እንድታደርግ ጠይቀዋል። ይሁን እንጂ ሩሲያ በአስቸጋሪ ሁኔታዎች ካልሆነ በስተቀር ዜጎቿን አሳልፋ አትሰጥም፣ የሩሲያው ዜጋ ድርጊት የሳይበር ህጎቻችንን ይጥሳል በማለት በይፋ አቋማችንን ለአምባሳደሩ እንገልጻለንም ብለዋል። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። በሌላ ዜናዎች እስከምንገናኝ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያ ላይክ፣ ሼር፣ ሰብስክራይብ ማድረግዎንም እንዳይረሱ። ጤና ይስጥልን።